አብርሃም ጋር እየተነጋገረ የነበረውና ከዛ ከእግዚአብሔር ካለ ከሰማይ ይላል። ስለዚህ ሁለት እግዚአብሔር እንዳለ ማለት ነው። ሁለት በአካል ነው ሁለት ነው። ምክንያቱም እግዚአብሔር አንድ ነው፣ ሶስት አካል አለው። እኛ ስለፈለግን ወይም ደግሞ ወደዛ መግባት ስለፈለግን ሳይሆን ግን ራሱ መጽሐፍ ቅዱስ ነው ወደዛ የሚወስደን። አብ ወልድ መንፈስ ቅዱስ አጥምቁ። ምክንያቱ ኢየሱስ ክርስቶስ በአብ በወልድ መንፈስ ቅዱስ ስም አጥምቁ ብሎ በመጨረሻ ማቴዎስ ወንጌል ላይ ይናገራል። ማንንም ነቢይ እንደዛ ብሎ የተናገረ የለም። በሙስሊምም ይሁን በአይሁድም ይሁን ሙስሊምን ፍታ ራስን ቻልና አብራራ ስለ ስላሴ ማለት የትኛውም ነቢይ ማለት ነው። በክርስትና ዓለም ይሁን በአይሁዶቹም ዓለም ይሁን የትኛውም ነቢይ ራሱ ከአምላክ ጋር አስተካክሎ እንትን ያለ የለም። ስለዚህ እግዚአብሔር ኢየሱስ ክርስቶስ አብ እንዳልሆነ መንፈስ ቅዱስ እንዳልሆነ ነገራቸው ላይ ለዛ ነው በዮሐንስ ወንጌል ምዕራፍ 8 አንተ ራስህን ከእግዚአብሔር ጋር እኩል አድርገሃል እያሉ ነው ሊገድሉት የፈለጉት እንጂ እግዚአብሔር አብ እንዳልሆነ ያውቃሉ፣ እግዚአብሔር መንፈስ ቅዱስ እንዳልሆነም ያውቃሉ። ስለዚህ ስላሴ የሚል እግዚአብሔር በዚያ መንገድ መገለጥ ፈልጓል። እኛ ደግሞ በተገለጠልን መልክ እንጂ እኛ እግዚአብሔር ባጭሩ ተመራምረን የምናውቀው ነገር የለም። ስላሴ ማለት ባጭሩ አብ ወልድ መንፈስ ቅዱስ አንድ አምላክ ነው። በመለኮት አንድ በስጋ በአንድ ነው። በአካል ሶስት ብሎ ማመን ነው አይደለ? በሶስት በስም ስራቸውም ሶስት ነው፣ ግን አንድ ነው። ልክ ሰው ለምሳሌ እኔ ማለት ነው። በጣም ጥሩ። አሁን እዚህ ጋር ከነቢያቶች ለመጀመሪያ ጊዜ መለኮት አንድ ነው፣ በመለኮት አንድ ነው አምላክ፣ በአካል ደግሞ ሶስት ነው ብሎ ያስተማረው ማን ነው? ሙሴ ነው። ምን ማለት? ከነቢያቶች ለመጀመሪያ ጊዜ ስላሴን የሰበከው ነቢይ ማን ነው? አምላክ በመለኮት አንድ ነው፣ በአካል ሶስት ነው ብሎ የተናገረው ሁሉንም ገና ያለን። ለምሳሌ እንፍጠር ሲል ነቢይ ነገር አከሌ ነቢይ በልና ማን ነው ከነቢያቶች ለመጀመሪያ ጊዜ ስላሴን የሰበከው? አምላክ በመለኮት አንድ ነው፣ በአካል ደግሞ ሶስት ነው ብሎ ያስተማረው የመጀመሪያው ነቢይ ማን ነው? እግዚአብሔር ከአንድ በላይ እንደሆነ ግልጽ አልነበረም ያኔ ማለት ነው። ግልጽ አልነበረም፣ ግን ከአንድ በላይ እንደሆነ ግን ይናገሩ ነበር ማለት ነው ነቢያቶቹ ማለት ነው። ጨረስክ? የለም። ባለፈ ልክ እንዳልከው ለምሳሌ ባለፈ ያልከው ነገር ምንድነው? እግዚአብሔር ስማ፣ እስራኤል ስማ። ስለዚህ ከነቢያቶች አምላክ በመለኮት አንድ ነው፣ በአካል ግን ሶስት ነው። እነርሱም አብ ወልድ መንፈስ ቅዱስ ይባላሉ ብሎ የሰበከ አንድም ነቢይ የለም ማለት ነው። ጌታ እየሰማኝ ነው? አዎ እየሰማኝ። እግዚአብሔር ከአንድ በላይ እንደሆነ ይናገሩ ነበር ነቢያቶቹ። ብዙ ነቢያቶች ተናግረዋል። ከአንድ በላይ ነው አይደለም፣ አንድ ነው ብለው ደግሞ ተናግረዋል ማለት ነው። ለምሳሌ አምላክ መለኮት አንድ ነው፣ በአካል ሶስት ነው ብሎ የሰበከ የመጀመሪያው ነቢይ ማን ነው ካለ ወደ ጥቅስ ትሰጠናለህ፣ እናየዋለን። ብዙ ነዎች ጥቅሶቿ። ለምሳሌ ማለት ነው ብዙ ማንሳት እንችላለን። ለምሳሌ ዘዳግም ምዕራፍ 4 ቁጥር 6 ላይ እስራኤል ሆይ ስማ፣ እግዚአብሔር አምላክህ እግዚአብሔር አንድ ነው ይላል። አሁን እዚህ ለምሳሌ የአይሁድ እንትኖቹ እንኳን ራሳቸው ማለት ነው ለምን የእግዚአብሔር ስም ሶስት ጊዜ እንደተጠራ አናቅም ነው ያሉት። የእስራኤል ራሳቸው ስኮላሮቹ ማለት ነው በእንትኑ ሲናገር ማለት ነው በዕብራይስጥኛው ሻማ እስራኤል ያህዌ አንድ ኤለሄይኑ ሁለት ያህዌ ብሎ ሶስት ጊዜ የእግዚአብሔር ስም ጠርቶ አሃድ ይላል፣ አንድ ነው። ይህንን ነገር እንኳን ለምን እንደተባለ አያውቅም፣ ግን እኛ በክርስቶስ መጥቶ ደግሞ ግልጽ አድርጎናል። በዮርዳኖስ የአሁኑ ቃል ትርጉሙ ምንድን ነው? እግዚአብሔር ብሎ የእግዚአብሔር ሰው ስም ሶስት ጊዜ ጠርቶ አንድ ነው። ትርጉሙ ምን ማለት ነው? ተርጉምልን። እስራኤል ሆይ ስማ ጌታ አምላካችን ያህዌ ኤለሄይኑ ያህዌ ይላል። ምንድን ነው ትርጉሙ? የእግዚአብሔር ስም ነው። ያህዌ የእግዚአብሔር ስም ነው። ኤለሄይኑ ስሙን አይደለም ማለት ነው። ትርጉሙን ንገረና ያልኩህ ምንድን ነው ትርጉሙ?
ያህዌ ትርጉም ምን በል እግዚአብሔር ስም ነው። እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው የሚለው ጥቅስ ነው አይደለ? አዎ አዎ አዎ። ታዲያ ምንድን ነው እዚህ ጋር ስላሴ ወይ ጌታ ስም? አይ ማለት በእንትኑ እንመለስና በሶስት ጊዜ ለምን እንደተጠራ ስኮላሮች ራሱ አያውቁም። በአማርኛ ሲገልጽ ጌታ አምላክህ ብሎ እንትን ያልፈዋል፣ ግን እንደዛ አይደለም ነው እያልኩኝ ያለሁት። እንደዛ አይደል? እስኪ አንተ እያሳየህ እስኪ ያሳየን እስኪ ዕብራይስጥ ናውጣና አንብብና አስረዳን እስኪ። ኦኬ ባይብል ሀብ አለ ክፈተውና እንትን ልበልህ ወይ? ቆይ እንትን ልበላ። እሺ አቡከር አለ ዛህራ አላችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ኦኬ፣ ሰላም ነው። እንዴት ነው? አልሐምዱሊላህ። እንዴት ነው? ሰላም ነው። አዛን ብሏል። 20 ደቂቃ ሆኗል። ለሰግድ ነው። ቀጥሉ። እሺ አልሐምዱሊላህ ደህና ነው። ጾም አሪፍ ነው። አልሐምዱሊላህ። ሁሉንም ቀን ጾመሃል? ስንት ቀን አፈጠርክ? ግማሽ ቀን ነው እየጾምክ ያለው እስካሁን። ሚውት ላድርግላችሁ ወይንስ? ሚውት አድርገውና እንደዚህ ይሻላል። ቀጥሉ። እሺ ወገናችን ማቲ የሁኑ ያመጣኸው ልክፈተውና ላሳያችሁ። እኔም ገቢ ነኝ ስራና ከ10 ደቂቃ በኋላ እንትን እንበለው። ሽማ እስራኤል ያህዌ ኤሎሂኑ ያህዌ ኻድ የሚለውን ቃል በዚሁ ያልሆነ ትርጓሜ ነው የሰጠኸው። እንደዛ ማለት አይደለም። ትርጉሙ ራሱ ማለት ነው። ኦኬ ልክፈተውና ላሳየህ። ባይብል ሀብ ገብቼ ራሱ ዕብራይስጡን ላሳይክ። ቪዲዮ አልከፈትክም? ቪዲዮ ክፈትና እስቲ እንመልከተው። እየከፈትኩኝ ነው፣ ግን አክሰስ የለህም እያለኝ ነው። አክሰስ የለህም እያለ ነው። አልሞላህም እንዴ? ቆይ እስቲ እኔ ብዙ ኔትወርክ አስቸግረኝ። ይቅርታ፣ ችግር የለውም። ኔትወርኩ አዛ አደረገኝ እንጂ እኔም አሁን ልከፍትልህ ነበረ። ችግር የለውም። ጥቅሱን እንትን ስለምንለው እስቲ ዕብራይስጥኛውን ራሳችን እየፈታ ነው እንሂዳ። ሽማ እስራኤሉ ማለት ምን ማለት ነው? እስራኤል ሆይ ስማ። ያህዌ ማለት የአምላክ ፕሮፐር ኔም ነው አይደለ? እንደ ፕሮፐር ኔም የሚያዝ ያህዌ የእግዚአብሔር ስም። ኤሎሂኑ ማለት ምን ማለት ነው? ኤሎሂም እሱም አምላክ ማለት ነው፣ ግን ኤሎሂም አምላክ ማለት አይደለም። ማርቆስ ወንጌል ላይ ኢየሱስ ክርስቶስ አምጥቶ ኤሎሂኑ የሚለውን ቃል ኩሪዮስ ብሎ ነው ያመጣው አይደለ? ማርቆስ ወንጌል ላይ ትክክል። ስለዚህ ኤሎሂኑ የሚለው ቃል ጌታ የሚለውን ተክቶ የመጣ ነው። ስለዚህ ያህዌ ኤሎሂኑ ያህዌ ኻድ አለ። ያህዌ የሚለው እዚህ ጋር ምንን ነው የሚያሳየው? ሁለተኛ ላይ የተቀመጠ ቀጥታ እኮ ነው። ጌታ አምላካችን አንድ ጌታ ነው። ኦር ደግሞ እንደውም ጥቅሱ ጌታ አምላካችን ተብሎ መተርጎም የለበትም። አምላካችን ያህዌ አንድ ያህዌ ነው። በቃ ጥቅሱ አንድ ያህዌ ነው። ክፈተውና ባይብል ሀብ ክፈት። ኔትወርኩ እንትን ብሎኝ ነው። አይ ጥቅሱን ስለማውቀው ነው ማወራ። ምናልባት አንተ እንትን ካልከው የሚከፍት ሰው ቢኖር መግባት ይችላል። ኔትወርኩ ደግሞ ማለት እኔ ይሄንን የአይሁዶቹ እንትን ነው እንግዲህ ለነሱ የተሰጠ ወይም ደግሞ የራሳቸው መጽሐፍ ነውና፣ ቆይ ከአይሁድ ኮሜንተሪ ከአይሁድ ኮሜንተሪ አንድ ማስረጃ ላሁን ለተናገርከው እስቲ አቅርብ እስቲ። አሁን እነሱ ምንድነው የሚሉት እኮ አንድ ኮሜንተሪ ሶርስ ስጠኝ፣ እዚሁ ከፍተን እንመልከተው እስቲ። እንደዛ ብሎ የሚፈታ አንድ ሰው ካለ አንድ ሶርስ ስጠኝ። እኔ ግን ከክርስቲያን ራሱ ሰጥሃለሁ። ከክርስትና አስተምህሮ ቸርች ፋዘር እርሊ የሆኑ ቸርች ፋዘሮችን ብትመለከት በቃ አንድ ነው። እንደውም ኮምፓውንድ ናውን ነው ምናምን ብለው ነው ትንሽ ወደዚህ ወደዛ የሚሉት እንጂ አንድነቱ ላይ ምንም እንትን የለባቸው። ምን ሆኖ ነው? አንድ ነው እሱማ። ለዛ እኮ ነው። ግን ለምን 3 ጊዜ የአምላክ ስም እንደተጠራ አናቅም ብለው የጻፉት የስኮላሮቹ የአይሁዶቹ ኮሜንተሪ ነው ማመጣለህ። ቆይ ስም አንድ ኮሜንተሪ ንገረኝና እንደዛ እናድርግ።
ካልሆነ ደግሞ ወደ ቀጣይ ይሄ ሶስት የተጠራ ስለዚህ ያሳያል ካልን አስቸጋሪ ነው። አይደለም ሳውል ብሎ አሁን እንትን ላይ ብትመለከት አይደለም። ለምሳሌ ያህል ነው ያመጣሁት ወንድሜ። እግዚአብሔር ከአንድ በላይ እንደሆነ በኦሪት ይነገር ነበር። ክርስቶስ ከመጣ በኋላ ግን ቅድም አላቋረጥህም ብዬ ነው ማቲ፣ ይቅርታ። እግዚአብሔር ከአንድ በላይ ነው ወይስ አንድ እግዚአብሔር ነው ያለው? ከአንድ በላይ አካል እንዳለው ይነገር ነበር። ግን ከአንድ በላይ እግዚአብሔር የለም አይደለ? እግዚአብሔር አንድ ነው። በቃ አይ ከቀደም ጀምሮ ከአንድ በላይ እግዚአብሔር እያልክ ነው። ያ ደግሞ የክርስትና አስተምሮ ይቅርታ፣ የእንትን አማርኛ የኔ ቋንቋ አይደለም በነገራችን ላይ። ለዛ ነው በጣም ይቅርታ። ማለት ከአንድ በላይ አካል እንዳለው ማለት ነው። ይቅርታ። እሺ፣ ለዛ የሚሰጠን ማስረጃ ትሰጠኛለህ? ምን ውስጥ ልግባ? ቆይ ለምሳሌ ኢሳይያስ 48:16 the Lord his spirit and the sent one ይላል ማለት ነው። እግዚአብሔር መንፈስ እንዳለው አምላክ የሚላክ እንዳለ ይናገራል። ኢሳይያስ 6:3 ኢሳይያስ 63 ከ9 እስከ 10 ኢሳይያስ ምዕራፍ 45 ቁጥር 16 አምላክ አንዱ አምላክ በመንፈሱ ልኮኛል ብለው ነው የሚናገረው። እዚህ ጋር እንደውም ልከውኛል ብለው አማርኛ ላይ ሊያጣሙት ሞክረዋል። ሻላሃኒ ነው እንጂ ሻላሃኑ አይልም። እና ሻላሃኒ የሚለው አምላክ በመንፈሱ ልኮኛል ነው የሚለው እዚህ ጥቅስ። ይሄ ስላሴን 48:16 ስላሴን ያሳያል ብላ ያመጣበት ነገር 48:16 አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ይላል። በዕብራይስጥኛውን የምትመለከተው ሻላሃኒ ነው የሚለው፣ ልኮኛል ነው፣ ሻላሁ አይልም። ኔትወርክ ምን እንደሆነ አላውቅም፣ በጣም እያስቸገረኝ ነው። በሌላ ስልክ መግባት አልቻልኩ። እሺ ወገናችን፣ እሺ ሌላ ሰው ይቀጥል። አይ ቲንክ ወጥቷል። ስራ መግባት አለብኝ፣ ግን ሌላ ጊዜ በሰፊው እናወራለን። አይ እንደዚህ ባልተረጋጋ መንፈስ በጣም አመሰግናለሁ። ስለ ምንድን ነው የሚባለው እንዲህ በጽሞና ስለሰማችሁኝ በጣም አመሰግናለሁ። ያው ማለት በመከባበር ብንናገር በጣም አሪፍ ይሆናል ብዬ አስባለሁ። በጣም አመሰግናለሁ። መልካም ቀን ለሁላችሁ። ነገ ምናልባት እገባለሁ ድጋሜ ኢንሻአላህ። አላህ ካገናኛንና አላህ ካቆየን እንገናኛለን። አላህ ሂዳዩን መስመር ያሳየ፣ አላህ ሂዳዩን ይስጠልህ። ያው በጥሩ በስርዓትና በተሻለ በእውቀት ነው የተወያየ ነው። እናመሰግናለን። እኔም አመሰግናለሁ ወንድሜ። መልካም ቀን። መልካም። እሺ ኢንሻአላህ። ሌሎች ካላችሁ ቀጥሉ። ወገኖች ካላችሁ ግቡ። በቀላሉ እስቲ አስተምህሮታችሁን ነቅሳችሁ ከመጽሐፋችሁ ከራሳችሁ መጽሐፍ አስተምህሮታችሁን አሳዩን። ስላሴ መለኮታዊ ነው ካላችሁ ግቡና አሳዩን ስላሴ መለኮታዊ መሆኑን። ኢየሱስ ክርስቶስ አምላክ ነው ካላችሁ ግቡና አሳዩን አምላክ መሆኑን። ሌላ ንጽጽራዊ ጥያቄ ያለው ሙስሊም ካለ መግባት ይችላል። ኬና የሚል ከላይ አንድ አካውንት አለ። ክርስቲያን ነሽ? ኬና እሺ፣ ጥያቄ ያለው ሰው ካለ መቀጠል ይችላል። ሂብሩ አስወጣችሁት እንዴ? ሂብሩ እሺ። መኩ ሰላም ብያለው።
ኬና አለሽ? ሚት አንስተሻል ግን አይሰማም። እሺ መኩ ሰላም ነው? ሰላም አለይኩም። ወአለይኩም ሰላም ወበረካቱ። የፈትዋ ጥያቄ ነበር የጠይቅ ወይስ እሱን ልጠብቅ? ቆይ ሁሱ ይምጣ። ንጽጽራዊ ጥያቄ ያላችሁ መግባት ትችላላችሁ። ዘን ክርስቲያኖች ካላችሁ ደግሞ ክርስቲያኖችን አስገቧቸው ሞዴሬተሮች። እዚህ ደግሞ ምንም አያረጉም፣ አውርዷቸው። እንትናን አሁን ኬና የሚለውን አካውንት አውርዱት። ንጽጽራዊ ጥያቄ ያለው ሰው ካለ መግባት ይችላል። ክርስቲያኖች ካላችሁ ግቡ። አስራ አራት ሺህ ሞዴሬተሮች ካላችሁ ለምን ሰው አስገቡ? ሞዴሬተሮች አስገቡን እያሉ ያሉ ብዙ ሰዎች አሉ። አስገቧቸው ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአልሳት ለወረካቱ። እሺ እንትናን ማን አቡበከር ፎሎ አድርጉት። እዚህ 2200 ሰዎች። እሺ ቆይ እኔ ላስገባ። ማን ላስገባ? አስገቡን እያሉ ሲጽፉ የነበሩ ሰዎች ነበሩ። እሺ ክርስቲያን ብላችሁ ጻፉ። ከስር ክርስቲያን ይሆናችሁ። ንጽጽር ጥያቄ ያላችሁ ደግሞ ንጽጽር ብላችሁ ጻፉ። አስገባችኋለሁ። እሺ ዲያጎናል 14 መቀጠል ትችላለህ። ሰላም ብያለሁ። እንዴት ነው? ሰላም ነው? ዲያጎናል 14 ህልም፣ ትጋትና ስኬት። ሰላም ብያለሁ። እሺ ልጠይቅህ ጥያቄ ነበረኝ። ጥያቄ እሺ ሰላም ብያለሁ። መጀመሪያ ሰላም ብያለሁ። ሰላም። እንዴት ነህ? ሰላም ነህ? ደህና ነኝ። ጥያቄ ነበረኝ ልጠይቅህ። ጠይቅ። እንትን የሆነ ሀሳብ ተጋጭቶብኝ ነው እና ሁሌ ነው የምከታተላችሁ፣ ግን አንድ ሀሳብ ደግሞ ግልጽ ስላልሆነልኝ ነው። ያ ምንድን ነው? ለምሳሌ አሁን ቁርአን ላይ ወቲልከል ጀነቱ ለቲ ኡሪስቱሙሃ ቢማ ኩንቱም ተዕመሉን ይላል አይደለ? ስትሰሩ በነበራችሁት ስራ ነው ይህንን ያገኛችሁት የሚል የቁርአን አያ አለ። በሌላ ቦታ ላይ ደግሞ የህዲ መየሻ ኢላ ሲራጢ ሙስተቂም የሚል ደግሞ አያ አለ ቁርአን ላይ። ይሄ ሀሳብ ግልጽ ስላልሆነልኝ ነው። ሁለቱ ሀሳብ አይጋጭም የሚለው ነው ጥያቄ መጠየቅ የፈለኩት ማለት ነው። እሺ አላህ ስብሓነሁ ወተዓላ ስለ ጀነት ሲናገር ጀነትን ስትሰሩት በነበራችሁት ስራ ግቡ ይባላሉ ብሎ ይናገራል። በመጀመሪያ ደረጃ ያ ጀነትን ግቡ የሚለው የቁርአን አያና አላህ ስብሓነሁ ወተዓላ የፈለገውን ሰው ይመራል የሚለው የቁርአን አያ አይጋጭም ወይ ነው ጥያቄው። በምንም አይነት ሁኔታ አይገናኝም፣ ሊጋጭም አይችልም።
የሰው ልጆች ሲሰሩት በነበሩት ስራ ከአላህ ረህመት ጋር ተጨምሮ የአላህ ረህመት ጋር ተጨምሮ ሲሰሩት በነበረው ስራ ጀነት እንዲገቡ አላህ ያዛቸዋል። ግቡ ይባላሉ። የውመል ቂያማ ላይ የነበረው ሁኔታ አላህ ሲነግረን ማለት ነው። በሌላ ቁርአን ላይ ደግሞ የህዲ መየሻ አላህ ሱብሓነሁ ወተዓላ የፈለገውን ሰው ለሲራጡል ሙስተቂም ቀጥተኛ ወደ ሆነው መንገድ ሲራጡላህ ወደ ሆነው መንገድ ይመራቸዋል። ስለዚህ የፈለገውን ሰው ይመራል ማለት የፈለገውን ሰው ደግሞ አላህ ሱብሓነሁ ወተዓላ መርጦ የሆኑ አካላቶች በቃ እነዚህ የተመሩ ናቸው፣ እነዚህ ጀነት ናቸው፣ እነዚህ ጀሃነም ናቸው ነው። እንደዛ አይደለም። ሂዳያ ضላላ የምንለው ነገር እኛ እንደ እስልምና ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ይላል አላህ ሱብሓነሁ ወተዓላ። እነዛ በእኛ መንገድ ላይ የታገሉ ሰዎችን መንገዳችንን እንመራቸዋለን። ከዛ አንጻር የመጣ እንጂ ከጀነቱ ጋር ምንም እንዴት እንዳገናኘኸው አልገባኝም ሐሳቡን። በጣም ድምጽ አለ አንተ ጋር። እሺ ፉአድ ጄኔራል ክርስቲያን ከሆነ እሱን እናስቀድመው። ጄኔራል ሰላም ብያለሁ። እንዴት ነው? ሰላም ነው? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እሺ ኮራስ ክርስቲያን ከሆነ እናስቀድመው። እና እስቲ ግልጽ አድርግልኝ ያኑ ነገር ስልክ በማል ገብቶብኝ አልሰማሁም እና ብታብራራልኝ ደስ ይለኛል። ይሄ ሀሳብ አይጋጭም ወይ የሚለውን ብታብራራልኝ። ለምሳሌ እኔ አሁን ሙስሊም ካልሆንኩኝ ፈጣሪ አውቆን ያልመራኝ ማለት ነው የህዲ መየሻ ሲል እኔ አሁን ሙስሊም ላለመሆኔ ፈጣሪ ነው ያልመራኝ ምን ማለት ነው? ያን ነው ሀሳቡን ግልጽ እንዲሆንልኝ የፈለኩት። እሺ ስለዚህ አሁን ጥያቄውን እናስተካክለውና አሁን ጥያቄው ምንድነው? ከዛ አንጻር ሳይሆን ቅድመ ተወስኖ የሚባል ነገር እኛ ላይ ያለው ፍሪ ዊል የሚባል ነገር የለንም ወይ? አላህ Subhanahu Wa Ta'ala ያሻውን ወደ ጀነት ያሻውን ይጀራል። አዎ አላህ Subhanahu Wa Ta'ala ያሻውን ሰው ይመራል። ያሻውን ሰው አላህ Subhanahu Wa Ta'ala በጣም መንገድ እንዲሄድ ያደርጋል። ያ ግን የሚሆነው ቀደም የቁርአን አያውን ጠቅሼልህ ነበር። አላህ Subhanahu Wa Ta'ala ምን ይላል? ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና፣ እነዛ በእኛ መንገድ የታገዱትን ሰዎች ቀጥተኛውን መንገድ እንመራቸዋለን። አላህ Subhanahu Wa Ta'ala ማንም ያስገደደን የለም። ቀጥተኛው መንገድ ተነግሮናል። ሲራጡላህ የተባለው መንገድ ይሄ ነው። ነብዩ ሰለላሁ ዐለይሂ ወሰለም ቁጭ ብለው በአሰመሩና እንደዚህ هذا صراط مستقيم ይሄ ቀጥተኛው መንገድ ነው አሉ። ከዛ ቅርንጫፍ ነገራቸውን አደረጉ ነው وهذا طريق الشيطان أي سبل الشيطان ይሄ ደግሞ የሸይጣን መንገድ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግሯል። ስለዚህ አስተምሮቱን አላህ አስተምሮናል። አላህ ያህዲ መየሻው የፈለገውን ሰው ያሻውን ሰው አላህ ይመራል። የሚመራው ግን ስትታገል እንደ ሽልማት ነው የሚሰጥ። ዝም ብሎ አምስቶ ይሄ ሰውዬ ተመችቶኛል ላ ሂዳያ እንደዛ አይደለም። ሂዳያ እንደዛ ቢሆን ኖሮ ሂዳያን የማግኘት ዋነኛ ሰበብ የሚሆነው ማን ነበረ? የነብዩ ሰለላሁ ዐለይሂ ወሰለም አጎት ነበረ። ኢነከ ላ ተህዲ መን አሕበብተ ወላኪን አላህ ያህዲ መን የሻእ፣ አንተ ያሻውን ሰው አትመራም፣ አላህ ግን ያሻውን ይመራል። በሱ ልብ ውስጥ ያያትን ትንሽ ነገር ስላለች አላህ ሱብሓነሁ ወተዓላ ሂዳያን ከልክሎታል። ይሄንን የምሪቱን መስመር ከልክሎታል ማለት ነው። ስለዚህ ይሄ ሂዳያ የሚባለው ቀደም እንዳልኩ በአላህ መንገድ ላይ መታገልን የሚፈልግ ነው እንጂ አንተ የማንም ግዴታ የለም። ያው አሁን እዚህ ጋር ቁጭ ብለህ ከኔ ጋር እንደምታወራው ሁሉ ሃይማኖት ላይ እንደፈለክ ሃይማኖትን ብቀይር ምን ብትል ዛስ ዩር ቾይስ። ነገር ግን ባደረገው በመጨረሻ ላይ ትቀጣበታለህ። ፍቃዱ ግን ያንተ ነው ማለት ነው። እኔ እምነቴን ቀይሬ አይደለም ወንድሜ፣ አጥንቼ ነው ይሄን አንብቤ ነው እንጂ ያወቅኩት እምነት እኔ ሙስሊም አልነበርኩም። ይሄን መረጃ ያመጣሁልህ ከማንበብ ነው እንጂ ሙስሊም ስለነበርኩ አይደለም። ኧረ አንዴ ቆይ ሚት አድርግ ወገናችን። ምንም አሁን እኔ እያስረዳውህ ነው። ለምንድን ነው ኢንፌሪዮሪቲ ለምንድን ነው የሚሰማችሁ ብዙ ጊዜ ክርስቲያኖች ሲጋው? እኔ እያስረዳው ነው። ከፈለክ መቀየር ትችላለህ፣ ከፈለክ መቀየር አትችልም እያልኩህ እኮ ነው። ቀይረሃል አላልኩም። እኔ እያስረዳው ነው። እንደዚህ እንትን አትበል እሺ። ከባይብል እስቲ ተመሳሳይ ጥያቄ ልጠይቅህ። እንደዛ ከሆነ እኔ ቀይረህ ነው አልቀየርክም አላልኩህም። ስለአንተ መቀየርም አለመቀየርም አይመለከተኝም፣ አልጠይቅምም ያንንም። እሺ
አለህ አንድ ጥያቄ ልጠይቅህ እስቲ ስለ ቅድመ ተወሰኑ ከባይብል። እኔ ስለ ባይብል ሳይሆን ማወቅ የፈለግኩት ስለ ቁርአን ነው ወንድሜ። ይቅር በቃ ሚት አይደል? በቃ ሌላ ሰው ካለ ይቀጥል። ሙሱም መጥቷል። ኢንሻአላህ ቀጥሉ። ኦኬ፣ ለአሁኑ መልስ ሰጠኝ ማለት ነው። አልተረዳሁም ወንድም። አለ ከዚህ ጋር በታራቁ ሄሎ፣ ጥያቄ ነው። እሺ፣ ጥያቄ ምንድን ነው? እሺ፣ ጥያቄ ከዚህ ጋር በታራቁ ሚውት እያደረከኝ ነው እኮ ወንድም፣ ልጠይቅበት። እኔ አይደለም ማድረግህ። አንዴ አታድርጉት እሺ። ከሙዚቃ ራቅ በል፣ ለሙዚቃው ብለው እንጂ አንተን አይደለም የት እያደረጋል። እሺ፣ ጥያቄ ምንድን ነው? እሺ፣ ጥያቄ የነበረው ማለት ነው ለምሳሌ አላህ ሙሐመድን ሲያዛቸው ኢነከ ላ ተህዲ መን አህበብተ ወላኪን አላህ የህዲ መን የሻ ይላል አይደል? የቁርአን አያ ላይ። በሌላ ቦታ ላይ ደግሞ ወቲልከል ጀነቱ ለቲ ኡሪስቱሙሃ ቢማ ኩንቱም ተዕመሉን ይላል የቁርአኑን አያ ባለሳሳት። ይሄ ሁለቱን ሀሳብ እንድታብራራልኝ ነው። አላህ የፈለገውን ነው የሚመራው። ለምሳሌ እኔ ሙስሊም ካልሆንኩኝ አላህ ነው ሙስሊም እንዳልሆን ያደረገኝ። ጥያቄ ይሄ ነው። ገብቶሃል አይደለ? አንድ ሰው ከእስልምናዎች እምነት ቢከተል ኦር እስልምና ቢከተል ፈጣሪ ነው ይህን ነገር የመራው? ዳትስ ማይ ኩዌስችን እና ይሄን አብራራልኝ። ይህ ቅኑ መንገድና ቀጡነት መንገድ የሚለው የሰው ልጆች የተሰጣቸው ነፃ ምርጫ ፍቃድ ነው ከአምላክ ዘንድ። አላህ ስብሐነ ወተዓላ ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር ይላል። የፈለገ ይማን የፈለገ ይካድ ይላል። አየህ፣ አላህ ስብሐነ ወተዓላ በርካታ ቦታ ላይ የዚህ አይነት አናቅጾችን ይናገራል። ታዲያ የፈለገውን ይመራል ሲል ምን ማለት ነው? የሆነን አካል ቀድሞ አላህ ለቅናቻ አዘጋጅቶ ለጥመት አዘጋጅቶ ለአንድ እዛ አይደለም። የፈለገውን ይመራል ሲል ጊዜ የቅኑ መንገድ ለሚፈልጉ ሰዎች ይመራቸዋል። አይ አንፈልግም ብለው ለሄዱት ደግሞ እነዚያ ጠመሙ ኸላስ። ለዚህ ማስረጃ ምንድን ነው ከተባለ አላህ ሲናገር በሱረቱል አንከቡት መጨረሻ አንቀጽ ላይ ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ይላል። ይህ ቅኑ መንገድን ራሱ የሚያዘጋጀው ቀድሞ አንተን ለቅናቻ አንተን ለጥመት ብሎ አላህ ሱብሓነሁ ወተዓላ አይደለም። ምን አለ? ወለዚነ ጃሃዱ ፊና፣ እነዚያ የእኔን መንገድ ለማግኘት ትግል የሚያደርጉ ሰዎችን ለነህዲየነሁም ሱቡለና መንገዱን እመራቸዋለሁኝ አለ። የእርሱ መምራት የመጣው ቀድሞ አይደለም። ቀድሞ አንዱን ለቅኑ መንገድ አንዱን ለጥመት በፍጹም አላዘጋጀም። ይሄ ነው ጥመትን እስከተባለ እሱንም ልክ እንደዚሁ የሰዎቹ ነው። ፈለማ ዛጉ አዛገ ላሁ ቁሉበሁም አለ። እነርሱ በጠመሙም ጊዜ ይላል እነርሱ አንቀበልም አሻፈረኝ ብለው እምቢ ካሉ በኋላ ነው። ወማ ካነ ላሁ ሊዩዲለ ቀውመን ባዕደ ኢዝ ሀዳሁም ሐታ ዩበይነ ለሁም ማ የተቁን፣ የሚጠነቀቁበትን ነገር እስኪገልጽላቸው ድረስ ቅኑ መንገድ እስኪመራቸው ድረስ። ወአማ ሰሙዱ ፈሀደይናሁም ፈስተሐቡ ልዓማ ዐለ ልሁዳ ይላል። የሰሙድ ህዝቦች የሷሊህ ዓለይሂ ሰላም ህዝቦች ናቸው። የሰሙድ ነገሮችም አለ ቅኑን መንገድ አሳየኋቸው መራኋቸዋል። ነገር ግን እነሱ ይሄን ቅኑን መንገድ አልፈለጉም፣ አንቀበልም አሉ። በሷሊህ በኩል ልቆላቸው ማለት ነው። ፈስተሐቡ ልዓማ የታወረውን መንገድ ፈለጉ ወደዱ እያለ ይናገራል። እና ይህ ነው። ስለዚህ አላህ ስብሐነሁ ወተዓላ ያሻውን ሰው ይመራል ሲል ጊዜ ምን አይነት ሰዎች ናቸው? ቅኑን መንገድ እንፈልጋለን ብለው የተከተሉ ሰዎችን ነው እንጂ ቀድሞ አንዱን ለጥመት አንዱን ለእንትን ብሎ ያዘጋጀው የለም። እሺ አለ አለው ግን ኦኬ፣ አንተ የምትለኝ እንደዚህ ለምሳሌ የሚመሩት ሰዎች ቀድሞ መንገድን ለማወቅ የጣሩት ነው። አሚን ትንሽ ብታብራርልኝ፣ አማርኛውን ትንሽ ግልጽ ብታደርግልኝ። ቀድሞ የፈለጉትን ማለት እንዴት ማለት ነው? ትንሽ ማብራራት ፈልጌ ነበር። ለምሳሌ የነቢያት ትምህርት መጥቶላቸዋል። ያንን ሁለቱም ይሰማሉ። አማኝም ከሃዲም ሰምታል። ወታለርና ይህን ነገር ለማወቅ የጣረንና ጥረት ያደረገን የፈለገን ሰው አላህ ሱብሓነሁ ወተዓላ ያን ሰው መራ የሚባለው የዚህ አይነቱ ነው። አይ አልፈልግም፣ አልሰማም፣ አልቀበልም ብሎ ራሱን ያሸሸ በራሱ ጊዜ ራሱ ጥመትን መረጠ። ይሄ ሰው ደግሞ አላህ አልመራም ይባላል። ያ ነው እንጂ አላህ ቀድሞ አልመራም ሲባል ጊዜ ቀድሞ ከመጀመሪያው ይህን ጠማማ ሊሆን ወሰደበት ማለት አይደለም። መርቶታል ሲባል ቀድሞ ያን ሰው ከሌላው ለይቶ የቅኑን መንገድ መረጠለት ማለት አይደለም። የራሳቸው ጥረት ይቀደማል። የሁለቱም የጥመትም ሆነ የቅናቸው
ኦኬ እሺ ኢነከ ላ ተህዲ መን አህበብተ ወላኪን አላህ የህዲ መን የሻእ የሚለውሳ እሱንም ብታብራራልኝ። ኢነከ ላ ተህዲ መን አህበብተ ወላኪን አላህ የህዲ መን የሻእ የሚል የቁርአን አንቀጽ የወረደበት ምክንያት አቡ ጣሊብ የሚባል አጎት ነበራቸው። እርሱ እንዲመራላቸው በጣም ይፈልጉ ነበር፣ በጣም ይጠሩ ነበር። ነገር ግን ሰውየው ቅኑ መንገድን አልፈለግም። ገብቶሃል? የቁርአን አንቀጽ መጨረሻ ላይ ምን የሚል ሐዲስ አለ መሰለህ? መጨረሻ ህይወቱ ላይ አቡ ጣሊብን ለማ ሐضرت الوفاة أبا طالب قال النبي صلى الله عليه وسلم له يا عم قل لا إله إلا الله كلمة أحاج لك بها عند الله. وكان أصحاب أبو طالب يعني يقولون له أترغب عن ملة عبد المطلب، فكان آخر ما قال أنه على ملة عبد المطلب. وبعد ذلك حزن النبي صلى الله عليه وسلم فنزلت إنك لا تهدي من أحببت ولكن الله يهدي من يشاء. አንተ የፈለግከውን አትመራም ማለት ያንን ቅኑ መንገድ ሊሰጥ የሚችለው አምላክ ነው። ሂዳያ ለሁለት ይከፈላል፣ ሂዳየት ተውፊቅ ወሂዳየት አልበያን ወልእርሻድ። ይሄኛውን ሂዳየት ተውፊቅ የሚለውን አላህ ሱብሓነሁ ወተዓላ ብቻ ነው የሚሰጠው። ያም ለማን ነው? ቅኑን መንገድ ለፈለጉ ሰዎች ነው። ሂዳየቱል በያን ወልእርሻድ የመግለጽና የማብራራትን ሂዳያ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ይሰጣሉ። እኔም እንሰጣለሁ፣ አቡበከር ይሰጣል፣ ማንኛውም ይሰጣል፣ ነቢያቶች ይሰጣሉ፣ ቁርአንም ይሰጣል። እንደሚሰጥ ሌላ ቦታ ላይ ማስረጃ አለው። ያው አላህ በቁርአን ላይ ምን ይላቸዋል? ወኢነከ ለተህዲ ኢላ ሲራጢን ሙስተቂም ይላቸዋል። አይ አንተ ወደ ቀጥተኛው መንገድ ትመራለህ ይላቸዋል። ቁርአን ራሱ ይህንን ሂዳያ ይሰጣል። ኢነ ሀዚል ቁርአን የህዲ ሊለቲ ሂየ አቅወም ይላል። ይህ ቁርአን ያችን ቀጥተኛውን መንገድ ይመራቸዋል ይላል። ይህ ምን ይባላል? ሂዳየት አልበያን ወልኢርሻድ፣ የማብራራትና የማመላከትን ሂዳያ ማለት ነው። ነቢያትና የነቢያት መጽሐፍቶች ቅኑን መንገድ ያብራራሉ፣ ያመላክቱሃል። ገብቶሃል? ያንን እሺ ብሎ ሰምቶ የተቀበለን ሰው አላህ ሱብሓነሁ ወተዓላ ይዛኔ ያንን ኢስላምን ሲቀበል ጊዜ ሰውየው አላህ ይህን ሰው መራው የሚባለው የዛ አይነቱ ነው። ጥረት ካደረገና ከተቀበለ አላህ ሂዳየት ተውፊቅን ሰጠ ይባላል። ምን አይነቶችን ነው ግን የሚሰጠው? ጥረት ላደረጉ ሰዎች ነው እንጂ ቀድሞ አንዱን አንተን ለሂዳያ አንተን ለጥመት ብሎ በፍጹም አምላክ አይለይም። ይሄ ነው። እሺ ጥረት ማለት መረጃ ማፈላለግ ማለት ነው። ለምሳሌ መጽሐፍቶችን ማንበብ ነው። ጥረቱ ምንድን ነው ማለቴ? ጥረቱ ምን ላይ የተመሰረተ ነው? ያ ጥረት ለዛ መመራት ቻንስ የሚሰጠው ጥረት ምንድን ነው? መጽሐፍትን ማንበብ ነው ኦር ምንድን ነው? መጽሐፍትን ማንበብ፣ የነቢያትን ትምህርት መስማት። እሺ አመሰግናለሁ። እሺ ሌላ ጥያቄ ያለ ክርስቲያን አለ? إذا فيه مثلا يريد أن يناقشنا في العقيدة المسيحية فالمجال مفتوح لكم بعد. فقال والذين جاهدوا فينا لنهدينهم سبلنا وإن الله لمع المحسنين. بسم الله الرحمن الرحيم. يا أيها الذين آمنوا لا تقدموا بين يدي الله ورسوله واتقوا الله إن الله سميع عليم. يا أيها الذين آمنوا لا ترفعوا أصواتكم فوق صوت النبي ولا تجهروا له بالقول كجهر بعضكم لبعض أن تحبط أعمالكم وأنتم لا تشعرون. إن الذين يغضون أصواتهم عند رسول الله أولئك الذين امتحن الله قلوبهم للتقوى لهم مغفرة وأجر عظيم. إن الذين ينادونك من وراء الحجرات أكثرهم لا يعقلون ولو أنهم صبروا حتى تخرج إليهم لكان خيرا لهم والله غفور رحيم. يا أيها الذين آمنوا إن جاءكم فاسق بنبأ فتبينوا أن تصيبوا قوما بجهالة فتصبحوا على ما فعلتم نادمين. واعلموا أن فيكم رسول الله لو يطيعكم في كثير من الأمر لعنتم ولكن الله حبب إليكم الإيمان وزينه في قلوبكم وكره إليكم الكفر والفسوق والعصيان أولئك هم الراشدون. وإن
طائفتان من المؤمنين اقتتلوا فأصلحوا بينهما فإن بغت إحداهما على الأخرى فقاتلوا التي تبغي حتى تفيء إلى أمر الله فإن فاءت فأصلحوا بينهما بالعدل وأقسطوا إن الله يحب المقسطين إنما المؤمنون إخوة فأصلحوا بين أخويكم واتقوا الله لعلكم ترحمون يا أيها الذين آمنوا لا يسخر قوم من قوم عسى أن يكونوا خيرا منهم ولا نساء من نساء عسى أن يكن خيرا منهن ولا تلمزوا أنفسكم ولا تنابزوا بالألقاب بئس الاسم الفسوق بعد الإيمان ومن لم يتب فأولئك هم الظالمون يا أيها الذين آمنوا اجتنبوا كثيرا من الظن إن بعض الظن إثم ولا تجسسوا ولا يغتب بعضكم بعضا أيحب أحدكم أن يأكل لحم أخيه ميتا فكرهتموه واتقوا الله إن الله تواب رحيم يا أيها الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم. السلام عليكم. وعليكم السلام ورحمة الله وبركاته. ሙስሊም ነኝ እና ክርስቲያኖች ከሌሉ አንድ አጭር ጥያቄ ነው ጠይቄ ልውጣ። እሺ። በሰላት ጉዳይ ነበረ እና የ23 ዓመት ወጣት ልጅ ነኝ እና ሰላት ዋጅብ ከሆነብኝ ዓመታቶች ጀምሮ ግማሹን የሚያክል አልሰገድኩም እና በዛ ነገር ላይ ተውበት ማድረግ ፈልጋለሁ። እንዴት ነው ቀዳ ማውጣት የምችለው? ቀዳስ ማውጣት ይቻላል ወይ የሚለውን ምናምን ነገሮች እንድትነግረኝ። እሺ፣ ከዚህ በኋላ ላለው ተውበት አድርገህ ቀጣ አድርገህ መስገድ። ውስን ጊዜያቶች ቢሆኑ ቀጣ ታወጣለህ። ብዙ ዓመታቶች ከሆኑ ግን ይከብዳል ለማውጣት። ስለዚህ ከዚህ በኋላ ያለው ቀጣ አድርገህ ስገድ። ስላለፈው ተውበት አድርግ። ኦኬ፣ ተውበት ብቻ ነው ያለኝ አማራጭ? እሺ፣ ዱዓ አድርጉልኝ አላህ እንዲመርልኝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? አልሐምዱሊላህ። ጥያቄ ስለ ዘካተል ማል ነበረ። ሪከርድ ላደርግንና በደንብ አብራራልኝ። 100 ሺህ ሞልቶ የተሰራበት 100 ሺህ ሞልቶ የተሰራበት ማለት አሁን ንግድ ምናምን እየተሰራበት ከሆነ እንዴት ነው? የዘካ መጠኑ ደርሶ ሰውየው ኢዛ በለገ ኒሳብ ወሐለ ዐለይሂ አልሐውል ፈቀድ ወጀበ ፊህ ዘካ ነቢያችን ሰለላሁ ዐለይሂ ወሰለም እንደተናገሩት አንድ ሰው ገንዘቡ የዘካ መጠኑ ላይ ከደረሰና መድረሱ ብቻ አይደለም መስፈርቱ፣ ዓመት ሊዞረው ይገባል። ዓመት ከዞረበት የዛኔ ዘካ ይወጅብበታል። ታዲያ የዘካ መጠን ምን ያክል ነው ወደሚለው ስንመጣ ጊዜ አንድ ሰው ገንዘቡ ዘካ መጠን ደርሷል አልደረሰም የሚለው ለማወቅ ነቢያችን ሰለላሁ ዐለይሂ ወሰለም በወርቅና በብር ነው ያስቀመጡልን። በወርቅ ከሆነ 85 ግራም እና ከዚያ በላይ የሚመጥን ገንዘብ ካለው ይሄ ሰው ዘካ ወጅቦበታል ዓመት ሞልቶት ከሆነ፣ ወይም ደግሞ በብር ከሆነ ደግሞ ሜት አድርጌበት 595 ግራም እና ከዚያ በላይ ነው። እና ለምን ተለያየ ከተባለ እነዚህ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ እኩል ነበር ዋጋቸው። የ85 ግራም እና የ595 ግራም እኩል ነበር። 85 ግራም ወርቅና 595 ግራም ብር። አሁን ግን ይለያያሉ ዋጋቸው። ወርቅ በጣም ውድ ሆኗል፣ ብር ደግሞ ርካሽ ነው አይደል? ይሄ ነው። ስለዚህ በየትኛው ነው ብንሸጥ የተሻለው ወደሚለው ስንመጣ ጊዜ በወርቅ ይስጡ ከተባለ በወርቅ ታስቡ በጣም ብዙ ሰው ላያወጣ ነው፣ ለብዙ ድሃዎችም ተደራሽነት ላይኖረው ነው። በብር ከሆነ ግን ብዙ ሰው እንዲያወጡ ይጋብዛል፣ ለብዙ ሰው ተደራሽ እንዲሆንም ያደርጋል። ስለዚህ በብር ነው መስጠት ያለበት። ስለዚህ ምን ታደርጋላችሁ?
በአካባቢያችሁ ወደሚገኝ ወርቅ ቤት ትሄዱና 595 ግራም ብር ስንት ነው የሚሸጠው በሏቸው። ይህን ያክል ይሸጣል ብለው የሚነግሯችሁ ያ ገንዘቡ እንትን ካለ እጃችሁ ላይ ካለ ያንን ዘካ ወጅቦበታል ማለት ነው። አመት ከሞላው ማለት ነው። ኢዛ በለገ ኒሳብ ወሐለ ዐለይሂ አልሐውል ፈቀድ ወጀበ ፊሂ ዘካ። አንድ ሰው የዘካ መጠኑ ከደረሰበትና አመት ከዞረበት የዛኔ ዘካ ወጅቦበታል በሚለው ማለት ነው። እና ይሄን ያስላል። እሺ አመትም እንትን ዞሮበታል፣ ግን እየተሰራበት ማለት እየተነገደበት ሲሆንስ ተቀማጭ አይደለም። የአመቱ መውጣት አለበት። እየተነገረበት ከሆነ ደግሞ ልክ ቀጣዩ አመት ላይ በሚደርስ ጊዜ የዘካ መጠኑ ካለ ታወጨለታለሽ። እሺ የዛን አመቱ የሞላበትን ዘካ አስበሽ መስጠት አለብሽ። ሰላም አለይኩም። ወአለይኩም ሰላም። እንዴት ናችሁ? ሰላም ነው አልሐምዱሊላህ። እሺ ጥያቄ ነበረኝ። አንደኛው የጀማ ሰላት እየተሰገደ ኢማሙ ውዱ ቢጠፋበት ወይም አሰጋጁ ውዱ ባይኖረው የሌላው የጀማ ሰላት እንዴት ነው? ይበላሻል ወይስ በራሱ አሰጋጅ መቀጠል ይችላል? እሺ አንድ ኢማም እያሰገደ ያለ ውዱ ቢፈታ ወይም ውዱ ባይኖረው ምንድነው ማድረግ ያለበት? ቀጥታ ይወጣል እና ሌላ ሰው ይተካ። ከሶፍ ላወል ከሚገኙት ማንኛውም ሊሆን ይችላል። ተተክቶ እሱን ያንን ይቀጥላል። ውዱ ፈቶ በዚያው መቀጠል አይችልም። ነቢያችን ሰለላሁ ዐለይሂ ወሰለም ኢዛ አሕደተ አሐዱኩም ወሁወ ፊ ሶላ ፈልየንሰሪፍ አሉ። አንዳችሁ ሶላት ውስጥ ካለ ሳለ ውዱ ከፈታ ወይም ውዱ ከሌለው ወዲያው ሶላትን አቋርጦ ይውጣ፣ እንደገና ውዱ አድርጎ ተመልሶ ይስገድ እንጂ በዚያው ከቀጠለ አይቻልም። ወንጀል ነው። ላ ሶላተ ብዱን ጠሁር ላ ሶላተ ምን ገይሪ ጠሁር። ነቢ ሰለላሁ ዐለይሂ ወሰለም ሁለት ቦታ ላይ ሶላትን ያለ ጠህራ መስገድ አይቻልም ብለዋል። ስለዚህ ውዱ ከፈታ መውጣት አለበት፣ ሌላኛው ተክቶት ያሰግዳል። እሺ ይህ ሳይሆን አውቆ በዚያ ተቀጠለስ የእነሱ ሶላት ይበላሻል? ላ እሱ አያውቁም ይሄን ነገር፣ እሱ ራሱ ነው ተጠያቂ፣ እሱ ራሱ ይበላሽ። እሺ ከይቅርታ ጋር ሀያት ሳላህ የምትለዋ ተቀጠለ። እሺ ሀያት ሰላም አለይኩም። ባለፈው ዕለት ሰጥቼ ስልኳን አሁን እየጠበቀችህ ነው፣ እስካሁን መጾም ነበረብኝ እያለች ነው። አንዴ ደውልላት ከይቅርታ ጋር። አሁን አስታውሽኝ እሺ፣ በቴክስት ውጭና በዛኛው በትልቁ አካውንት ማለት ነው። ኦኬ እሺ ሰላም በይ። ስልኩ እንደወጣልኝ ነው። እሺ ልቀጥል። ሁለተኛ ጥያቄ ቀጥል። የሴቶች የጀማዓ ሰላት ላይ አሰጋጅ አለ? ካለስ እንዴት ነው የሚቆመው? ሴቶች በጀማዓ መስገድ ይችላሉ? አዎ ይችላሉ። ግዴታ ነው በእነርሱ ላይ? ላ ግዴታ አይደለም፣ ሱና ነው። ቢሰግዱ መልካም ነው፣ ግን በላጩ በጀማዓ ቢሰግዱ ነው። እና ሴትን ማሰገድ ትችላለች ወይ? አዎ ትችላለች። ሴቶች ሴቶችን ማሰገድ ይችላሉ። አሰጋገዱ እንዴት ነው ከተባለ የምታሰገዳቸው መካከል ላይ ትቆማለች። እንደ ወንዶች ከፊት ሄዳ ተቀድማ ምናምን አይደለም። እንደዛ ሳይሆን እኩል ሆነው ይሰራሉ። መካከል ላይ ሆና እሷ ታሰግዳቸዋለች። ድምጿን ከፍ ማድረግ ትችላለች ወይ ስታሰግድ? አዎ አጠገባቸው ባዕድ ወንድ እስከሌለ ድረስ ድምጿን ከፍ አድርጋ ማሰገድ ትችላለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሶ ወንድም እንዴት ነህ? ሰላም ነው? ሰላም ነው አልሐምዱሊላህ። እንዴት ነህ? አልሐምዱሊላህ። በጣም ደስ ብሎኛል ስለገባህ ወንድሜ። አላህ ይጨምርልህ፣ አላህ ይጠብቅህ እና ዱአ እንድታደርጉልኝ እፈልጋለሁኝ። አላህ እውቀቱን ሰጥቶኝ እንዳንተ በቃ ለኡማው ማስተምርበትን እውቀት አላህ እንዲሰጠኝ ወንድሜ። መርሐባ። ግን አብዛኛውም የወንዶች የቁርአን ግሩፕ እና የኪታብ ግሩፕ አጥተናል፣ አላገኘንም። እንዴት አድርገን እንደምንማር በቃ አስቸግሮናል ወንድሜ። እሺ ግሩፕ ትፈልጋላችሁ? እሺ ወንድሜ። እሱ አሰላሙ አለይኩም። ሄሎ ጨረስ ሙሱ። ሄሎ
ሰላም አለይኩም። እንዴት ነሽ? ደህና ነሽ? እሺ ሻሃዳ አላስይዘሽ እስልምናን መቀበል እንደምትፈልጊ ነግረሽ ነበር። ምን አልሽኝ? ኦኬ አሁን አይመች። በቃ በሚመችሽ ሰዓት መስኮት አድርግልኝ። የስልኬን ያዥ። እሺ እስከዛ ልጆች ጠይቁ። እሺ ሶስተኛ ጥያቄ አለኝ። ኢቲካፍ የገባ ሰው ስራ ቢኖረው ለስራ ጉዳይ ወጥቶ ተመልሶ መግባት ይችላል? አራተኛ ጥያቄ ደግሞ ያለ ኒካህ የተወለደ ልጅ እንዴት ነው የሚታየው በእስላም? ሁለቱን በጣም አስገዳጅ የሆነ ነገር ካጋጠመው ሰውዬው ችግር የለውም። በጣም አስገዳጅ የሆነ ነገር ካጋጠመው መውጣት ያለበት ከሆነ ለምሳሌ ታመመ እንበል፣ ኢቲካፍ ሆኖ ሰውዬው የግዴታ መውጣት አለበት እና ስለዚህ የሰውዬ ችግር የለውም እንትን ቢል ሄዶ ቢወጣ። እሺ አንድ ጊዜ ሄሎ፣ ሰላም ሄሎ ሄሎ፣ ሰላም ነው? ሰላም፣ እንዴት ነሽ? ደህና ነሽ? ደህና ነኝ ይመስገን። እሺ ሁሱ ነኝ፣ አውቀሽኛል? አዎ አውቄያለሁ። እሺ እስልምናን መቀበል ትፈልጊያለሽ አይደል? አዎ። እሺ የምለውን ቃል አብረሽኝ እየተከተልሽ በይ። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ነሻል። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ሙስሊም ነሻል። ሻወር ውሰጂ። አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዟል፣ ለሶላት ዝግጁ ይሆን ዘንድ። ከዚያም ስለ ሶላት አሰጋገድ በመማር ሶላት መስገድን ትጀምሪያለሽ። በዚህ ለአንድና ብቸኛ ለሆነው አምላክ ለአላህ ሱብሓነሁ ወተዓላ ብቻ። እስልምና ለሌላ አካል መስገድ አይቻልም፣ አላህ ከልክሏል። ለእኔ ለአምላካቸው ለጌታቸው ብቻ ስገዱ ብሏል። ለመላእክት፣ ለገብርኤል፣ ለሚካኤል፣ ለማርያም ለማንም አይሰገድም። እነርሱም ልክ እንደኛ ሰጋጅ ናቸው፣ ለአንዱ አምላክ የሚያመልኩ ናቸው፣ ወደ እርሱ መቀራረብን የሚፈልጉ ደጋጎች ናቸው። ይሄ ነው ጾም ነው አሁን ያለንበት። እንደምታውቂው ጾምን ትጾሚያለሽ ያለችውን ቀሪ ጊዜ። ስምሽ ማን ነበር? ህይወት። መቀየር ካልፈለግሽ ችግር የለበትም ስሙ። መቀየር የምትፈልጊ ከሆነ ግን ሀያት ብለሽ ደስ ይልሻል? ደስ ይለኛል። በቃ ሀያት። እሺ ስለ ሶላት አሰጋገድ የሚያስተምሩሽ ሙስሊም ልጆች ካሉ አናግሪያቸው፣ በጣም ቀላልና ያስተምሩሻል። እሺ እሺ እህቴ መልካም ጊዜ ሆነልሽ። وقال الله لا تتخذوا إلهين اثنين إنما هو إله واحد فإياي فارهبون. السلام. وقال الله ملكاችሁ አላህ እንዲህ አለ ይላል القرآن لا تتخذوا إلهين اثنين ሁለት አምላክ አድርጋችሁ አትያዙ إنما هو إله واحد እኔ አምላካችሁ አንድ ብቻ ነኝ فإياي فارهبون እኔንም ብቻ ፍሩኝ ለእርሱ ብቻ በሌላ አካል በኩል ካልሆነ አልቀበልህም ምናምን ላላላ በቀጥታ እኔን ጠይቁ። ያ ሰላም በቀጥታ እኔን አምኑ። ወኢያየ ፈተቁን እኔን ብቻ ፍሩ። ሙሐመድ ሆይ ሰዎች ወደ እኔ መቀራረብ ቢፈልጉ ወደ አንተ ካልመጡ አላለም። ላላላ በቀጥታ ወደ እኔ ያናግሩኝ ነው ያለው። ማንንም መካከል ላይ ያለማስቀመጡ ትልቁ ጸጋ የፈለገ ኃጢአትህ ቢበዛ ኃጢአትህ ከምድር እስከ ሰማይ ቢሞላ
ለማንም ሄደህ መናገር አይጠበቅም። በቀጥታ እኔን ያናግሩኝ፣ እኔ እሰማቸዋለሁ። ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ። ኢስላም ላይ ትልቁ ጸጋ ነው። በቃ አምላክህ ጋር በቀጥታ እየተነጋገርክ እርሱን የምትለምንበት እርሱን ምህረት እንደሚያደርግ ቃል በቃል ነው። ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ። ሙሐመድ ሆይ ባሪያዎቼ ስለእኔ ከጠየቁህ እኔ ቅርብ መሆኔን ንገራቸዋለሁ። ወጂቡ ዳዕወተ ዳዒ ኢዛ ደዓን ፈልየስተጂቡ ሊ ወሊዩእሚኑ ቢ ለዓለሁም የርሹዱን እያለ ይናገራል። እሺ እና ይህ ነው። ቀጥሎ ልጆች ጥያቄ ያለው መቀጠል ይችላል። እሺ ሁዙር ያለ ኒካህ የተወለደ ልጅ እንዴት ይታያል የሚለውን አልመለስም። ያለ ኒካህ የተወለደ ልጅ በብዙ መንገድ ይታያል። በመነጽር ይታያል፣ በቲቪ ሊታይ ይችላል። በብዙ መንገድ አካባቢያችሁ ላይ ካለ ማየት ትችላላችሁ። እሺ ያለ ኒካህ የተወለደ ልጅ እንዴት ይታያል? ያለ ኒካህ የተወለደ ልጅ ምንም ጥፋት የለበትም። ከአምላኩ ከአላህ ዘንድ እንደማንኛውም ሕፃን ልጅ ነው። እርሱ ማሰገድ ይችላል፣ መምራት ይችላል። ሁሉን ነገር ማንኛውም ሙስሊም ያደርገው ሁሉ ያደርጋል። ጥፋቱ በማን ላይ ነው ከተባለ ያንን ኃጢአት ባደረጉት ሰዎች ላይ ነው። እነርሱም ወደ አላህ ሱብሓነሁ ወተዓላ ንስሐ ካደረጉ ይቅር ባይ የሆነ አምላክ ነው፣ ይቅር ይላቸዋል ስላለፈው እና ይህ ነው። እሺ ጥያቄ አለ? እኔ ጥያቄ አለኝ። እሺ ጥያቄሽ ምንድን ነው? ወንድሜ ሴትዮ የታማሚ ናት፣ የነርቭ ታማሚ ናት እና ሲቀዘቅዛት እንደገና ሙቀት ሲሰማት እንደገና መልሶ ደግሞ ስትናደድ ጥርሷ ላይ የሚመታት አለ እና ሀይድ ላይ ናት እና ያንን ሀይድ አሁን ብርድ ነው እንደገና ህመሟ ያማታል እና አሁን መስገድ ወቅት ላይ ናት። ሻወር የመውሰዷ ውሃ ስትነካ ህመሟ ነርዋ ይጠርሷ ይሄ ልክ እንደ ኤሌክትሪክ ይመታታል። ለሱ ምንድነው የሚሆነው? ኦዶ ለመውሰድ ተይሙም ታድርግ። በምትነካ ጊዜ ችግር የሚፈጥርባት ከሆነ ተይሙም አላህ ስብሓነሁ ወተዓላ ወኢን ኩንቱም መርዳ አው ዐላ ሰፈሪን አው ጃአ አሐዱ ሚንኩም ሚነል ጋኢጢ አው ላመስቱሙ ኒሳአ ፈለም ተጅዱ ማአን ፈተየመሙ ሰዒደን ጠይበን ይላል። እሺ እና ስለዚህ ትችላላችሁ። እሺ በተደጋጋሚ ኢየሱስ ጌታ ነው ብለሽ የምትጽፊው ልጅ ግቢ ወይንም ግባ። ሻወር ግዴታ አይደለም። ችግር የሚፈጥርባት ከሆነ በጤናዋ ላይ ችግር የለውም። ሻወር መውሰድ በውሃ ኦዶ አድርጋ ብትሰግድ ችግር የለውም። ተይሙም ታድርግና ለሻወር እንደገና ኦዶ ማድረግ ትችላለች ኢንሻአላህ። ሌላኛ እንደዚህ ሀይድ ሆነን ለጾም ለመስገድ የሆነ ህመም የሌለው ሆኖ ጥቁር ያለ ነገር ለጾም ይበቃል። ከሀይድ ውጭ ከሆነ ጾምን አይከለክልም። እህት ባጭሩ ከሀይድ ውጭ ከሆነ ጾምን አይከለክልም። ያው 7 ቀን ሳይሞላል ሀይድና ወራባ። እሺ በአምላክ ወጣሽ እንደ ተመለሽ። እሺ አንድ ቁጥር እንጻፊ። እሺ ጥያቄ አለ? ቀጥል። ያስላችሁ መግባት ትችላላችሁ። إذا في مسيح محترم يريد أن يناقش أو يريد يطرح علينا الأسئلة الدينية سواء فيما يتعلق بالمسيحية أو بالإسلامية فالمجال مفتوح لكم بعد بأدب واحترام. إيش دياك اللي قلت؟ ألو ألو الله نزلوهم تحت بسرعة، نزلوهم تحت. أدمن الله وندز بيت. يا سلام يا سلام يا سلام. እሺ አድሚን የለም። እሺ አድሚን ማን ላድርግ? እስኪ ስልጣንን ሁሉ አሳልፌ የሚሰጠው ገስት ላይ ባሉት ላይ ሁሉ ይፈርድ ዘንድ። እሺ በቃ አለ መሰለኝ አድሚን። እሺ ሰዎችን አስገቧቸው አስገቧቸው።
قال الله هذا يوم ينفع الصادقين صدقهم لهم جنات. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. عندي بس مالش الو الو أبيت. عليكم السلام. الحمد لله. ماشي ماشي. እሺ በኢማምነት እንጠብቅ ሆነ ይኸውልሽ እንትን መሆን አለበት፣ ሐፊዝ መሆን አለበት። አንደኛ ሐፊዝ ሙሉ 30 ጁዝ ሐፍዟል። በቃ እሺ የሚያስፈልጉትን ልንገርሽ። በቃ እሺ አንደኛ ሙሉ 30 ጁዝ ሐፊዝ መሆን አለበት። ሁለተኛ ደግሞ ፊቅህ እውቀት ሊኖረው ይገባል። ጥያቄዎች ስላሉ ስለ አህካም ሰላት፣ ስለ ውዱእ፣ ስለ ስጁድ ሰላም አስፈላጊ ነገራቶች እነዚህን ሁሉ ይጠይቁታል። ስለ አህካም ተጅዊድም ይጠይቁታል። እነዚህን ይወቅ እና ኢቃማ ካለ ተፈትኖ ምናምን ስራ ሊያስገቡት ይችላል። በዚህ ራሱ ነው የሚያሰራው። ቀድሞ አሰርቶ ነው ይችላል። እሺ ጥያቄ ያለ ይቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወራህመቱላሂ ወበረካቱ። ከሰኔ የምጠይቅ ከፈታ በኋላ ሚስቴን ፈትቻታለሁ እያለ ቆይቶ አሁን እኔ ላገባ ነው ስል የሰራሽበትን ታካፍኛለሽ ያለ እና ይሄን ማካፈል አለብኝ ወይ? አታካፍኝ። ሴት ልጅ የራሷ ገንዘብ የራሷ ነው። ባል የራሱ ገንዘብ የራሱ ነው። አንዱ የሌላውን አይመለከተውም ንጹህ ገንዘብ እስከሆነ ድረስ። ነገር ግን አብረው የጋራ እየሰሩ ያሉት ከሆነ የዛኔ ሊካፈሉ ይችላሉ እንጂ እርሷ የራሷ በሆነ ገንዘብ ላይ ፈቷት ጭራሽ ከፈታት በኋላ ገንዘብ አንቺ ገንዘብ የኔ ነው ያ አይቻልም። በጋብሮ በህይወትም እያሉ ራሱ ከእርሷ ገንዘብ በፍጹም እንትን ማለት አይችልም። ደስተኛ ሆና ወዳና ፈቅዳ ስትሰጠው ጊዜ ብቻ ነው። እሺ አይ እንጂ ኒካ ስላለው መካፈል አይችልም ማለት ነው። ቢፈታም ባይፈታም ሱብሃንአላህ። ጀዛኩሙላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ እንዴት ነህ? አልሐምዱሊላህ። ኢንሻአላህ ትንሽ የተወሰኑ ጥያቄዎች አሉኝና ጥያቄ ስለፈጠረብኝ ነው። ቢስሚላህ። ሰላም ወራህመቱላሂ ወበረካቱ። ኢንሻአላህ ሼክ በከለ እሺ ምንድን ያልከው? አንዳንድ ጥያቄ ነበረኝና የመጀመሪያው ጥያቄ እኔ ካገባሁ ወደ 9 ወር ሆኖኛል እና ሸሪዓው በሚፈቅደው መንገድ ነው ያገባሁት። ማለትም ዝምድና ነበረኝ። ያው ታውቀዋለህ ወደ አማራ ክልል ነው እና አማራ ክልል ያለው ነገር ከተዋደደ የተዛመደ የሚባል ነገር አለ። አንዴ ተከተራለህ። መርሐባ። አልሐምዱሊላህ። እሺ የምለውን ቃል አብረሽ እየተከተልሽ በይ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ
أشهد أن محمدا رسول الله ما شاء الله ጨርሰሻል። አላህ ምስጋና ይገባ። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙም አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። አላህ ምስጋና ይገባው። አንድ ሰው እስልምናን ሲቀበል ጊዜ ከአላህ ዘንድ ምን ያገኛል? በምድር ላይ በቀጣዩ ዓለም ላይ ምን ቃል ተገብቶለታል ከተባለ ሰውየው እስልምናን በተቀበለ ጊዜ ያለፈ ኃጢአቱን አላህ ይቅር ይለዋል። ያለምንም ኃጢአት ንጹህ አድርጎ ይቀበለዋል። ይሄ ሲናገር በቃሉ ላይ ምን ይላል? ወኢኒ ለገፋሩን ሊመን ታበ፣ ወደ እኔ ለተመለሰ ባሪያዬ ከክህደቱ እኔ ኃጢአቱን እምርለታለሁ ብሏል። በሌላ ቦታ ላይ ቁል ለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱት ባሪያዎች ወደ እኔ ቢመለሱ ከክህደታቸው ያለፈ ኃጢአታቸውን ሁሉ እንደምምርላቸው ንገራቸው ይላል። በቀጣዩ ዓለምስ ከሞት በኋላ ምን ቃል ገብቶለታል አምላኩ አላህ ከተባለ አላህ ሲናገር በቁርአን ላይ ምን ይላል? አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና ይላል። እነዚያ በአናቅጾቼ ያመኑ ሙስሊም የሆኑትን ገነትን ግቡ ነው የምላቸው አለ። በቀጣዩ ዓለም ወደ ገነት እንደሚሄዱ የዘላለማዊ ህይወት እንደሚያገኙ ራሱ ቃል ገብቷል። በሌላ ቦታ ላይ በሱራ ሉቅማን ላይ ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካም የሰሩትን የገነትን ጸጋ ሰጣቸዋለሁኝ፣ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው። ይህም የእኔ አላህ ቃሌ ነው አለ። ቃሌም እውነትና ተፈጻሚ ነው። እኔ አሸናፊና ጥበበኛ ሆንኩኝ አምላክ ነኝ ይላል። ይህን ይመስላል። እሺ እህት ስምሽ ማን ነበር? አልማዝሽ። መቀየር ካልፈለግሽ ስሙ ችግር የለበትም። መቀየር የምትፈልጊ ከሆነ ደግሞ አንቺ ደስ የሚልሽ ስም ካለ ንገሪኝ፣ ወይንም እኔ ላውጣልሽ። እኔ ሰራለኝ ችግር የለም ግን ማለት ነው እናቴ ነው ያወጣችኝ ማስታወሻ ነው። በቃ አብሽሪ፣ መቀየር አልችልም። አብሽሪ፣ ችግር የለም። አወጣልኝም ደስ ይለኛል። ችግር የለም። እሺ እኔ ሱመያ ብልሽ ደስ ይልሻል? በቃሽ፣ የእናትሽን ስም ጠብቂው፣ ችግር የለበትም። ስሙ ሱመያ የሚለውንም ያዥ ከፈለግሽ አንቺ። እሺ እህቴ ስለ ሶላት አሰጋገድ ምናምን የምታስተምርሽ ሙስሊም ሴት ታገኛለሽ ጓደኛ? በቃ ትምህርት የምትማሪበትን ግሩፕ ደግሞ ያስገባሻለሁኝ። ስለ ሶላት አሰጋገድ ከእርሷ ተማሪ። እሺ እህቴ በዚህ ቁጥር ዋትሳፕ ላይ አናግሪኛ፣ አስታውሽኝ፣ አስገባሻለሁ ግሩፕ። እሺ እህቴ መልካም ጊዜ ሆንልሽ። وقال الله لا تتخذوا إلهين اثنين إنما هو إله واحد فإياه